اعلم وفقك الله يوفقنا اوك الى ان تقوى الله المفرات انما تتحقق بفعل اوامر الله تعالى يا الله تزازوچن بمتكبر ነው ተቋም የሚገኘው ጫቱን በመብላት አይደለም يا الله ትእዛዝ በመፈጸም ብቻ ነው ተቋ ሊገኝ የሚችለው ይሄ ነው ቅድም ልገራቸዋለሁ በተለያየ ነገር ተቋ ያገኘ የሚሉ ሰዎች አሉ ወጅትናቢ ነዋሂ እሱ የከለከለውን በመከልከል ነው ተቋ የሚገኘው وتقوى الله وصيه الله تعالى للاولين ለመጀመሪያዎቹም አላህ አደራ ብሏቸዋል ለመጀመሪያዎቹ ተውራትና እንጂል ለተሰጡ ሰዎች ናቸው ይላሉ ሁሉንም ያካትታል والآخرين እኛም ጭምር አደራ ተበለናል ምን በሚል كما قال تعالى الله لك እንዳለው ولقد وصينا الذين اوتوا الكتاب من قبلكم واياكم ان اتقوا الله ولقد وصينا الذين اوتوا الكتاب الى الله በርግጥ ቃል አስገብተናቸዋል እናትህ አባትህ ይሄን ነገር ልጄ አትፈጽም አላህን ፍራ ስትልህ ወይ ከሞተች ወይ ከሞተ የእናቴ ወሲያ የአባቴ ወሲያ አለብኝ ይባላል አይደል ولقد وصينا الذين اوتوا الكتاب على الله በርግጥ ከናንተ በፊት የነበሩ መጽሐፍት የተሰጣቸው ሰዎች ቃል አስገብተናቸዋል من قبلكم ከናንተ በፊት وإياكم እናንተንም أن اتقوا الله ፍሩ በሚል ቃል አስገብተናቸዋል የሰው ልጅ ሲፈጠር አላህ አለስቱ በረብኩም ሲላቸው ቃሉ በላ አንተ ነጌታ ነህ አሉ ቃል ገብተዋል ከተዘሩ በኋላ ሐሳባቸውን አቂዳቸውን ዘሩትና ተበተነባቸው وقد فسر عبد الله بن مسعود برغت عبد الله بن مسعود ተርጉሞታል ተቅዋ في قوله تعالى الله በተናገረው ላይ اتقوا الله حق تقاته አላህን ተገቢ የሆነ ፍርሃት ፍሩት የሚለውን ቃል አይውጣ فلا يؤسى አላህ እሺ ሊባል ነው ላይታመጽ ወይዝከር አላህ ሊዘከር ነው በተለይ የአህለ ሱናዎች አንደኛውም ስራቸው እቺ ነች ይዘክራሉ የጧት የማታ ዝክር የቀን እኩለ ሌሊት የሚባል ዝክር አለ ስንተኛ ስንነሳ መንገድ ስንሄድ ስንመለስ ምንላቸው ዝክሮች አሉ አላህ ሊወሳ ነው ላይረሳ ወይሽከር فلا يكفر አላህ ይመሰገናል አይካድም ይሄም ተፍሲሩ ጠበሪ ከታች 7ኛው ሙጀለድ 65ኛው ቁጥር ላይ አስቀምጧል ወሰነዱሁ ሰሂህ ዱዓቶች ወይም ደግሞ አንዳንድ አሊሞች ጠልቅ ኢብኑ ሐቢብ ያስቀመጠውን ትርጉም በላጭ ወይንም ደግሞ በጣም ግልጽ የሆነ ብሎ የሚጠቅሱት አሉ وهو ታቢይ ነው እሱ በ90ዎች አካባቢ ነው የሞተው ምን ብሎ ተርጉሞታል እሱ اذا وقعت الفتنه فاطفئها بالتقوى فتنه ሲከሰት አላህን በመፍራት አጥፋት ብሏል ቃሉ ወመተቅዋሉት ተቅዋ ማለት ምን ማለት ነው ሲሉት አንተ አመለ ቢጣዓት الله በአላህ ትእዛዝ ልትሰራ ነው على نور من الله ካላህ በሆነ ብርሃን ተርጁ ثواب الله ያላህን ምንዳ ከጅለህ وان تترك معصيه الله على نور من الله አላህን ማመጽን ልተውነው ካላህ በሆነ ብርሃን ተኻፉ ኢቃብ الله ያላህን ቅጣት ልትፈራ ብሎ ጠልቅ ኢብኑ ሐቢብ ልክ ኢብኑ ቀይምም እንደተጠቀሰው ነገር ግን ጠልቅ ኢብኑ ሐቢብ እርጃ አለበት ይላሉ አሊሞች ሙርጂእ ነው ይላሉ ኢብኑ ተይሚያም ተናግሮበታል ሰይድ ኢብኑ ጁበይርም ተናግሮበታል ሰዎች ራሱ አብሮት እንዳይቀማመጡ አስጠንቅቆበታል ስራ ከኢማን ውስጥ ሚካተት አይደለም ብሎ የሚል እምነት ነበረው አልአመል ላይ يدخل في الايمان ነበር ምን ስራው ስራ ኢማን ውስጥ ሚካተት አይደለም ይል ነበር አህለ ሱናዎች በመላስ መናገርን በቀልብ መቋጠርና በተግባር ማስገኘት እነዚህን ሶስቱ ነው አያይዞ የሚሄዱት እሱ እዛ ውስጥ እዛ ፍትና ላይ ወጥቆ ነበር ይላሉ እኛ ከታቢይ ሰሃባ ይሻላል እንግዲህ አብዱላህ ኢብኑ መስዑድ ነው የፈሰረው እንግዲህ ስለ ተቅዋ በተቅዋ ዙሪያ ሰለፎች የተናገሩት በላጭ ነው የጠልቅ ኢብኑ ሐቢብን ከመጥቀስ በላይ ይላሉ ይሄን ነው ለንይዝ የሚገባው ተከክለኛ ሱና ላይ የነበሩ ሰለፎች ያብራሩትን ልንጨምር እንችላለን ነገር ግን ያው ጠልቅ ኢብኑ ሐቢብ በዛች ላይ ሽካል ነበረችበት ብሎ የሰለፊያ አሊሞች ይናገራሉ